ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ከ550 ሺህ ብር ጀምሮ የሚሸጡ የስራና የመንቀሳቀሻ እንዲሁም የትርፍም የሚሆኑ መኪና አይነቶች ናቸው። ከዚህም በፊት ፖስት የተደረጉ በየቀኑ ፖስት ስለጀመርን በየቀኑ አይሸጡም። ስለዚህ ቀደም ብለው የተቀመጡትን መኪኖች መጨረሻ አካባቢ እነግራችኋለሁኝ። እየገባችሁ ቪዲዮውን በማየት የምትፈልጉትን መኪና በመለየት ወደ ማርቲ ገበያ መደወል ትችላላችሁ። ቆይታችሁን ከኔ ጋር አድርጉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ሎንግ ቤዝ ሞዴል 2001 ማርቲ ገበያ የብዙዎች መገበያ። ሎንግ ቤዝ ሞዴል 2001 ስፕሪንግ ነው። ዋጋ 3,600,000 ብር ነው። ኤፌሰር የህዝብ ሞዴል 2012 ጠርዝ ማዕዘን ሻንሲ ሞተር ንጹህ ነው። ዋጋ 5,200,000 ብር ነው። ሲኖካሶኒ ሞዴሉ 2022 ጎማ 80% ነው። 371 ኤችፒ ነው። 100,000 ኪሎ ሜትር ብቻ ነው የሄደው። 13,500,000 ብር ይባላል። ባንክ 3 ሚሊዮን አለበት። ለእጁ ደግሞ 10,500,000 ብር ይፈልጋል ማለት ነው። ሊፋን 520 ሞዴሉ 2012 ግጭት ግልብጥ ጠርዝ ማዕዘን የለው። ሞተር ሻንሲው ንጹህ ነው። ሞተርም አላደሰም። ዋጋ 550,000 ብር ነው። ሌሎችም ከዚህ በፊት ከትናንት ወዳ ፖስት ያደረግናቸው የተለያየ ዋጋቸው ከ300,000 ብር ጀምሮ እንዲሁም ከዛም በፊት ፖስት ያደረግናቸው ደግሞ አሉ። እነዚህንም እያያችሁ የምትፈልጉትን መኪና በመለየት ሌሎችም ደግሞ ከ700,000 ብር ጀምሮ የሚለው ቪዲዮ ላይ እነዚህ መኪኖች ማለት ተሸጠው አላለቁም። የምትፈልጉትን መኪና ከነዚህ መምረጥ ትችላላችሁ። ወደ ኋላ መለስ ብላችሁ ዩቲዩብም ላይ ፕሮፋይልን ተጭናችሁ ቪዲዮ የሚለውን ስትጫኑ ከዚህ ቪዲዮ ቀጥሎ ያለውን እንዲሁም ከዛ በታች ያለውን ማየት ትችላላችሁ። ገልባጮች አሉ፣ ቦቴ አለ፣ ሃይዙዚ ኦባማ አለ፣ የጭነት የህዝብ አለ፣ እንዲሁም ኤፌሰርም የጭነት የህዝብም አለ ማለት ነው። ሌሎችም የቤት መኪኖች ሎንግ ቤዞች የስራ የፊልድ መውጫ እንዲሁም ደግሞ ከተማ ውስጥ የመስሪያ ዶልፊን የተለያዩ መኪኖች በማርቲ ገበያ እየተፖሰቱ ነው። በየቀኑ ያረኩላችሁ እናንተም ጋር ቶሎ እንዲደርስ እንዲሁም ደግሞ እኛም ከስር እየሸጥን የምንሄዳቸውን እያወጣን ሌሎችንም ደግሞ ፖስት እያደረግን እንሄዳለን። ለሁላችንም ነገሮች አዲስ ሲሆኑ ለኛም ጥሩ ነው፣ አማራጭ ይገኛል። ለእናንተም ደግሞ ቶሎ የምትፈልጉትን ለማድረስ በማሰብ ነው። ስለዚህ ቪዲዮ ስትመለከቱ ወደ ኋላም 1-2 ተመልሳችሁ ካያችሁ የሳምንቱ ቪዲዮ ስለሚሆኑ በሳምንት ውስጥ ስለሆነ የተሸጡትን ተሸጧል እንላለን፣ እንዲሁም ደግሞ ያሉትን እንሸጣለን። ማርቲ ገበያ ከሌላው ለየት የሚያደርገው ዋጋ ቅናሽ መሆኑ እንዲሁም ደግሞ የምታዩትን በቪዲዮ እንዲሁም ደግሞ የምትሰሙትን ዋጋ ስትመጡም የምታገኙት መሆኑ ልዩ ያደርገዋል። አንዳንድ መኪና 10ኛ ሰው ላይ ታገኙትና ያንን መኪና ከ10ኛው ጀምራችሁ 9ኛ፣ 8ኛ፣ 7ኛ እያላችሁ ልክ መኪናው ጋር ስትደርሱ መኪናው ያለበት ሁኔታ፣ ሞዴሉ፣ ዋጋው በጣም ብዙ ነገሮቹ የተለያየ ሆኖ ታገኙታላችሁ። ምክንያቱም ከሰው ኢንፎርሜሽን እየተቀነሰ ወይ እየተጨመረበት የሆነ ነገር እየተጨመረበት ውሸት የበዛበት እቃ ታገኛላችሁ። በቃ ይሁን እንግዲህ ደክም ያለው ብለው የሚገዙ ሰዎች አሉ። እንዲሁም ደግሞ እንደኔ አይነት ደረቆቹ አይ ይሄ መኪናማ እንደዚህ ነበር ያላችሁኝና ይሄንን መኪናማ አልገዛም እኔ ካሰብኩት በጣም ወርዷል ወይ ወጥቷል ብዬ ጥለነው እንሄዳለን ማለት ነው። ስለዚህ ብዙ አይነት ሰዎች እንዳሉ ሁሉ
ብዙ አይነት ስራም ውሸት ያለበት እውነተኛ ያለበት አለ እና ማርቲ ገበያ ያለ ማጋነን ነው የምነግራችሁ። የተናገርነውን ዋጋ እንዲሁም ደግሞ ያስቀመጥነውን መኪና ነው የምታገኙት። አብዛኛው ጊዜ እኛ በሰልፊ በሚያነሳ ፎቶ አይደለም፣ በትክክለኛ ካሜራ ነው ተነስቶ ወደ እናንተ ፖስት የሚደረገው። ስታዩ መኪና ቦዲው ፀሐያማ አካባቢ ወይም ታጥቦ ከሆነ ንጹህ ሊመስላችሁ ይችላል። ግን መኪና ብዙ ጊዜ ውስጡን ብናይ የተሻለ ነው ብዬ አስባለሁ። የማናውቅ ከሆነ ደግሞ መኪና ካየን በኋላ ውስጡን ለባለሙያ ብናሳይ የተሻለ ነው ብዬ አስባለሁ። ምክንያቱም መኪና ከውጩ ይልቅ ውስጡ በጣም ትልቅ ወጪ የሚያስወጣው ውስጣዊ አካሉ ነው። እንደ ሻንሲ፣ ሞተር፣ ሌሎችም ውስጣዊ አካሎቹ ዋጋ በደንብ ወጪ ይኖራቸዋል። እነዚህ ንጹህ ከሆኑ ቦዲ በቀለም የሚስተካከል እንዲሁም ደግሞ በአንዳንድ የጎደሉትን በማሟላት ትክክለኛና ቆንጆ መኪና ማድረግ ይቻላል ማለት ነው። ወደፊት ስለ መኪና አካል ክፍሎችን በደንብ እያወራን እንመጣለን። እኔም እያየሁኝ እንዲሁም ደግሞ ባለሙያዎችን እየጠየኩ ያለውን ነገር ላስረዳችሁ ሞክራለሁኝ። ምክንያቱም ያው በመኪና ዙሪያ ብዙ የማናውቃቸው ነገሮች አሉ። አካል ክፍሎቹንም በመከፋፈል ፕሮግራም ይዘናል ልናቀርብላችሁ ማለት ነው። እናንተም ደግሞ ለመማር ዝግጁ ሆኑ። ማርቲ ገበያ የብዙዎች መገበያያ እንደመሆኑ መጠን ዛሬም ነገም የናንተ ምርጫ እንዲሆን ምኞቴ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ለሌላው ዘመዶቻችሁ ሼር ስታደርጉ ሌላ የሚፈልግ መኪና የሚፈልግ አለ፣ መሸጥ የሚፈልግ አለ፣ መግዛት የሚፈልግ አለ። አላችሁበት ድረስ መተን መኪኖቹን እንሸጣቸዋለን። ዋጋም ስናወጣ ከአየሩ ጋር ተመጣጣኝ የሆነ ዋጋ ነው የምናወጣላችሁ። እኛ ጋር መቶ መኪና በትክክለኛ ገዢ እጅ ነው እንጂ የምንሰጠው ለደላላ አንሰጥም። ውሸት የተሞላበት ፖስታ አናረግም። ይህን የምናደርግበት ምክንያት ደግሞ ታማኝነታችንን፣ ስማችንን በደንብ መገንባትም ገንብተንም ያለነው በእውነት ስለሆነ ውሸት እንዲነደው አንፈልግም ማለት ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። ላይክ፣ ሰብስክራይብ፣ ቤተሰብ መሆን አትርሱ። የደውል ምልክቷን ኦል በማድረግ የዘወትር ቪዲዮአችን እንዲደርሳችሁና እንዲሁም የምትፈልጉትን እንዲታገኙ አድርጉ። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ነው። ማርቲ ገበያ የብዙዎች መገበያ